ከሌለ እኮ ኖርማል ድንጋይ እኮ ነው። በቃ ግን የመሳብ ኃይሉን ካለው ይስባል፣ የመሳብ ኃይሉን ከሌለ አይስብም። ውስጥ ፍቅር ካለ ነው ያንን ፍቅር ለሰው መስጠውና በጣም የሚገርም ሐሳብ ነው። ቶሎ ቶሎ ላንብብላችሁ። በሰዎችና በመላእክት ልሳን ብናገር ፍቅር ከሌለኝ ግን ከንቱ ነኝ ይላል። ከዛ በኋላ ምዕራፍ 2 ላይ ምን ይላል? ትንቢት ስጦታ ቢኖረኝ ምስጢርን ሁሉ ዕውቀትን ሁሉ ባውቅ ተራራም ከቦታው የሚነቅል እምነት ቢኖረኝ ፍቅር ከሌለኝ ምንድነኝ ይላል? ከንቱ ነኝ ይላል። ከዛ በኋላ እንደዚህ ይላል፣ ያለኝን ሁሉ ለደሆች ብሰጥ ሰውነቴን እንዲቃጠል ለእሳት ብዳርግ ፍቅር ከሌለኝ ምንድነኝ ይላል? ከንቱ ነኝ። ከዛ በኋላ በጣም የሚገርም ደግሞ እዚህ ጋር ወርዳችሁ በደንብ ባልና ሚስቶች ወይ ደግሞ ቤት ስትገቡ በደንብ አንብቡት። ከዛ ምን ያለ ፍቅር ታጋሽ ነው ይላል። ምንድነው? ደግሞም ቸር ነው ይላል። እኔ 20 ዓመት ለሚስቱ without expectation ዝም ብሎ ሲሰጣት የኖረ ሰው አውቃል። ባለቤቷን አንድ ቀን እንደዚህ ያላረክልኝም እንዲህ ያላረክልኝም ብላ አንድ ቀን ምንም ሳታረገው ዝም ብላ ስትሰጥ የኖረ ሴት አለ። አሁን የውጭ ሰው ሲያይ አይ ልክ ነው ልክ አይደል እነሱ ልክ ነው ብሎ እኮ እየኖሩ ነው አይደለም። ከዚህ ውስጥም በነገራችን ላይ እኛ ከምናወራው በተቃራኒ እናንተ እየኖራችሁ ከሆነ በቃ ልክ ናቸው። ዋና ብቻ እናንተ ሰላም አገኙ። አንተ ሰላም አገኝበት፣ አንተን ይጥቀም፣ ከእግዚአብሔር አያጣላ። ዞሮ ዞሮ ፍቅር ታጋሽ ነው ይላል። ምንድነው ይላል? በጣም ቁጡ በሕክምናው እንግዲህ አንድ ሴት ወይ ደግሞ ይሄ አንዛይቲ ዲስኦርደር ያለበት በጣም ጭንቀት፣ በጣም ውጥረት፣ በጣም ጫና መብዛት ያለበት ሰው በባህሪው ይጮሃል፣ ይናገራል፣ ይሳደባል፣ ኃይለኛ ይሆናል። የምትሳደብ፣ የምትናገር፣ የምትቆጣ ኃይለ ሚስት እንደዚህ አይነት ባህሪ ካላት ምናልባት ያን ሰሞን በቂ እንቅልፍ አተኛ፣ ምናልባት ጫና በዝቶባታል፣ ምናልባት ድካም አለ፣ ምናልባት ስትረስ አለ፣ ምናልባት በቂ እንቅልፍ አተኛ። አንተም ራሱ ሰራተኞች ላይ ራስ ላይ መነጫነጭ መቆጣት ካበዛ አንዛይቲ ዲስኦርደር ይሄ የጭንቀት የጫና መብዛት ወደ ላይ ሆኗል። በባህሪው ጭንቀት ማጥፋት አንችልም። ጭንቀት ግን ማኔጅ ማድረግ ይቻላል። ይቻላል አይቻልም? አዎ ትጨናነቃለህ፣ ከዛ ደግሞ ወረድ ትላለህ። ትጨናነቃለህ፣ ከዛ ደግሞ ወረድ ማትል ከሆነ እዛው ጭንቀት ቦታ ከቆየ ቤቱን መበጥበጥ ነው። ስለዚህ በጣም የምትጨናነቅ እንቅልፍ ማትተኛ ሴት ራሱ ባለቤቷን ሰላም አትሰጠውም። ችግሩ የባለቤቷ ሳይሆን የሷ ችግር ነው። የሷ ችግር የባለቤቷ ችግር ነው አይደለም? ያ ስለዚህ አንዳንድ ሰዎች ትዕግስት ላይኖራቸው ይችላል። ፍቅር ምንድነው? በደንብ እየሰማችሁ ነው? እዛ ጥግ ያሉትን ካሉ ወደዚህ በደንብ ካልተሰማችሁ ጠጋ በሉ፣ በደንብ ጠጋ በሉ። ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም ይላል፣ አይመካም ይላል። ይሄ እንዲያረኩልሽ ምናምን ወይ ደግሞ አንድ 100,000 200,000 ኢንቨስት ካረገው ልክ ስትጣሉ ብር መልሽ አይነት ነገር በእርግጥ በዚህ ዘመን የሚል የለም። በፊት በነበረኝ መረጃ 100 ብር ከሰጠ ከጣሉ 100 ብር መልሽ ይላል አይልም? ያለ ሰው አለ መሰለኝ እዚህ ውስጥ እንዳትል ሌላ ጊዜ በቸርነት በደግነት ጥሩ ነገር ስታሳልፍ ያረከውን ነገር በኋላ ላይ ወቀሳ ስታረገው የነበረውን ትዝታ ያጠፋል አያጠፋም? ይሄ ማለት ግን 1 ሚሊዮን ብር አለበድራ አትቀበላት ማለት አይደለም። ከሰጠች ተቀበይ። ነገር ግን የሆነ ያደረከውን በጥሩ ሁኔታ አብራ አሳልፈ የሆነ ቦታ ላይ ግን እንትን የምትል ከሆነ ስሜትን ይሰጥ አይደለም። እና በተለይ ብዙ ጊዜ እንደ ሙያ የሚመከረው ከጋብቻ በፊት